ኣብ ሂወትካ ክትቅይሮም ዘለውኻ 6 መንፈሳውያን ልማዳት። ሰላም ኣሕዋትን ኣሓትን ኣብ ሂወትና ዓወት ክንረክብ ሰላም ክሰፍነና ምስ ኣምላኽ ዘለና ርክብ ክድልል ንደሊ ኢና። ግና መብዛሕቲና ሰባት መንፈሳዊ ሂወትና ዝደኽመሉ ምክንያት ንፈልጥ ዶ? እቲ ምስጢር ኣብ መዓልታዊ ንገብሮ ልማድ እዩ ዘሎ። ሎሚ ኣብ ሂወትካ ጽኑዕ ለውጢ ከምጽእ ዝኽእሉ ካብ መጽሓፍ ቅዱስ ዝተምሃርናዮም 5 ወሰንቲ መንፈሳውያን ልማዳት ክንምሃርና እስካብ መጨረሻ ምሳይ ጽንሑ። ናብቲ ቀዳማይ ሓሳብ ክወስደኩም። ቀዳማይ ሰዓት መዓልትኻ ንኣምላኽ ምሃብ ማለት ንግሆ ተላዒልና መጀመርያ ክንገብሮ ዝግበአና ነገር እንታይ እዩ? ጸሎት እዩ ማለት እዩ። ጸሎት ማለት ክንርድኦ ዝግበአና ጸሎት ማለት ኣቦታት ንጸሎት ክገልጽዎ ከለዉ ጸሎት ምስ እግዚኣብሔር ዘራኽብ መስመር እዩ። ጸሎት መንግስተ ሰማያት ንንኳሕኩሐሉ ኣእዳው እዩ። ጸሎት ነፍሲ ተተንፍሰሉ ኣየር እዩ። ጸሎት ኣጋንንት እነሸንፈሉ መሳርሒ እዩ። ጸሎት ካብ ደዌ እንፍወሰሉ መድሓኒት እዩ። እዚ ካብ ኮነ መጀመርያ ሰዓት መዓልትና ርክብና ምስ መን ክኾን ይግባእ ማለት እዩ? ምስ ኣምላኽ ክኾን ይግባእ ማለት እዩ። እዚ ድማ ምስ ኣምላኽ ርክብ ቤተ ክርስቲያንና እንታይ ትብል? ጸሎትሰ ይእቲ ተናገሮተ ሰብ ሃበ እግዚኣብሔር ልብል። ጸሎት ማለት ምስ እግዚኣብሔር እንነጋገረሉ ቋንቋ እዩ። ጸሎት ማለት ምስ እግዚኣብሔር እንራኸበሉ መሳለል እዩ ማለት እዩ። ስለዚ መጀመርያ ሰዓት መዓልትና ምስ እግዚኣብሔር ብምርኻብ ምስ እግዚኣብሔር ብምንግጋር ክንጅምሮ ይግበአና ማለት እዩ። ንሕና ደቂ ሰባት ሓደ ዝኾነ ጽዑንቶ ፈጣሪ ወይ ከዓ ሓደ ዝኾነ ሃፍታም ምስኡ ተዘራኽብ ምስኡ ንራኸበሉ ኣጋጣሚታት ተዝፍጠር ሂወተይ መተቐየረ ኢልና ንሓስቦ ሰብ ክህሉ ይኽእል እዩ ማለት እዩ። ስለዚ እቲ ኩሉ ዝኽእል ፈጣሪ እቲ ኩሉ ዝገብር ኣምላኽ ምርኻብ ማለት እንታይ ማለት ምዃኑ ንዝንግዕ ማለት እዩ። ስለዚ መጀመርያ ሰዓት መዓልትና ምስ እግዚኣብሔር ክንራኸብ ይግበአና። ሓደ ሊቅ እንታይ ይብል መሲልኩም? ኣምላኽ ክዛረበካ ተደሊኻ ኣንብብ ይብለካ። ኣምላኽ ክረኽበካ ክዛረበካ እንተደሊኻ ኣንብብ፣ ንስኻ ክትዛረቦ እንተደሊኻ ድማ ጸሊ ይብለካ። ምድራዊ ሰብ ምስ ሰማያዊ ኣምላኽ ዝራኸበሉ መስመር ጸሎት ተባሂሉ ይጽዋዕ ይብል ሓደ ሊቅ። ጸሎት ንነገራት ይልውጦም ኢለ ይኣምን ነይረ። ጸሎት ግና ሕጂ ግና ጸሎት ንዓና ከም ዝልውጠና ንሕና ድማ ንነገራት ከም ንልውጦም ፈለጥኩ ይብል። ስለዚ ክንድዚ ዝኣክል ጸሎት ዓቕሚ ኣለዎ ንነገራት መጀመርያ ባዕልትና ቀይሩ እንቶም ነገራት ድማ ኣብቶም ነገራት ስልጣን ስለ ዝወሃበና ነገራት ኩሎም ባዕልትና ንቕይሮም ማለት እዩ። ስለዚ መዝሙረ ዳዊት ምዕራፍ 5 ቁፅሪ 3 እስካብ 7 ኣከባቢ ዘለዉ ከነንብብ ከለና ስለ ጸሎት ኦ እግዚኣብሔር ንግሆ ድምፀይ ክትሰምዕ ኢኻ፣ ንግሆ መስዋዕተይ ከዳልወልካ ክጽበይ እየ ይብል ማለት እዩ መዝሙረኛው ቅዱስ ዳዊት። ስለዚ ንሕና ከም ሓደ ክርስቲያን ኩሉ ግዜ ንግሆ ተላዒልና ጸሎት ክንገብር ይግበአና ማለት እዩ። ምክንያቱ ከም ተቐዲምና ዝበልናዮ ጸሎት ማለት ምስ እግዚኣብሔር ምንግጋር ካብ ኮነ፣ ጸሎት ማለት ምስ እግዚኣብሔር ምርኻብ ካብ ኮነ መጀመርያ መዓልትና መጀመርያ ሰዓት መዓልትና ብጸሎት ክንጅምር ይግበአና ማለት እዩ። ምክንያቱ ኣብዚ ሕጂ ሰዓት ሂወትና ክንፍትሽ ከለትና ኩላትና ጋና ገጽና ኮቦርታ ከይተቐልዕ እናሃለየ ናብ ሞባይል፣ ናብ ሶሻል ሚድያ፣ ናብ ቲክቶክ፣ ናብ ዝተፈላለዩ ዛዕባታት ኣእምሮና ክርብሹ ናብ ዝኽእሉ ናይ ኣእምሮና ሰላም ክዘርጉ ናብ ዝኽእሉ ነገራት ኢና ንመርጽ ማለት እዩ። ስለዚ እዚ ብኸቢድ ምጅማር ማለት ኣይኮነን፣ በብህቅ ልህቀ ይብል። ክርስትና ማለት ብልምምድ ዝመጽእ እዩ። በብንእሽተይ ማለት እና ኣብ መዓልቲ ንግሆ ተሲኢኻ ካብ 10 እስካብ 15 ደቂቓ ዘሎ ጸሎት ብምግባር ሂወትካ እቲ ጸሎት ምግባር ጀምሮ ካብኡ ዝመጽእ ለውጢ ድማ በብቁሩብ ክትርኢ ኢኻ ማለት እዩ። እቲ ካልኣይ ድማ መጽሓፍ ቅዱስ ኩሉ ግዜ መዓልታዊ ምንባብ ማለት እዩ። ምንባብ ማለት
ከምቲ ዓንቶ ዝበልኩኹም ትሊቅ ዝበሎ ኣምላክ ክዛረበካ ተደሊኻስ ኣንብብ ይብለካ። ስለዚ ምንባብ ዓብዪ ሓይሊ ኣለዎ። ከምኡ ድማ ምንባብ ከምቲ ስጋና ምግቢ ተዘይበሊዑ ዝደክም ዝመውት ነፍስና ድማ ኩሉ ግዜ ቃል ኣምላኽ ተዘይሰሚዓ ትመውትን ትደክምን ማለት እዩ። ማቴዎስ ወንጌል ምዕራፍ 4 ቁፅሪ 4 ዘሎ ቃል ክነንብብ ከለና ሰብ ብእንጀራ ብቻ ኣይነብርን ብቃል እግዚኣብሔር ተወሳኺ ክህልዎ ኣለዎ ማለት እዩ። ስለዚ ኩሉ ግዜ ነፍስና ካብ ምንባብ ተተፈልያ። ምንባብ ማለት ቃል እግዚኣብሔር ካብ ምስማዕ ካብ መጀመርታ ምድሓን ካብ ምስማዕ እዩ። ምስማዕ ድማ ካብ እግዚኣብሔር ቃል እዩ ማለት እዩ። ስለዚ ናይ ኩላና ዓላማ ምድሓን እንተኮይኑ ስለዚ ያው ምንባብ እዚ ካብ ኮነ ያው መዓልቲ ብዙሓት ሰባት ሕጂ ምንባብ ክጅምር እየ ምክንያቱ ናይ ምንባብ ጥቕሚ ካብ ብዙሕ ነገር ንሰምዕና ካብ ብዙሕ ነገር ነንብብና ናብ ኣክሽን ወይ ከዓ ናብ ስራሕ ክንኣቱ ንደሊ ማለት እዩ። ካብኡ መፅሓፍቲ ብዙሓት ገዚእና 30 ምዕራፍ ሓደ መፅሓፍ ብምውዳእ ምንባብ ከምኡ ኣይኮነን። ምክንያቱ ኩሉ ግዜ ሂወት ልምምድ ኢና መጀመርያ ኣብ መዓልቲ ቢያንስ ሓንቲ ምዕራፍ መፅሓፍ ቅዱስ ከነንብብ ይግበአና ማለት እዩ። እዚ ተመክሮ እዚ ካብ ሎሙዓንቲ ንጀምሮ ካብዚ ሕጂ ንሰምዓ ዘለና ካብ ቀፂሉ እቲ ልምዲ ከመይ ገይሩ ከም ዝዓቢ ክንሪኦና ማለት እዩ። ሳልሳይ መንፈሳዊ ሂወትና ክልውጥ ዝኽእል ንሓጢኣት ብቕልጡፍ ምንሳሕ ማለት እዩ። መንፈሳዊ ሂወትና ክጥንክር ምስ ኣምላኽ ዘለና ርክብ ክድልድል ሂወትና ክስተኻኸል እንተኮይኑ ግዴታ ምስ እግዚኣብሔር ክንነብር ይግበአና ማለት እዩ። እግዚኣብሔር ኣባና ንሕና ድማ ኣብኡ ክንነብር ይግበአና። ስለዚ እቲ ሓደ እንታይ እዩ ሓጢኣት ማለት እዩ። ሓጢኣት ብቕልጡፍ ምንሳሕ ምክንያቱ ካብ ኩሉ ዝፀየፎ ፈጣሪ ሓጢኣት እዩ። እግዚኣብሔር ንሰብ ኣይፀልእን። እግዚኣብሔር ሓጢኣት እምበር ሓጢኣተኛ ኣይፀልእን። ስለዚ ብቕልጡፍ እቲ ድሕሪ ሓዲስ ወንጌል ዝሃበና ፀጋ እንታይ እዩ ንስሓ ናብ ኣምላኽ ምምላስ እዩ ማለት እዩ። እዚ ዓብዪ ፀጋ እዩ። ስለዚ ክንጥቀመሉ ይግበአና። እያንዳንዱ ዝሰርሕናዮ ኬድካ ንካህን ምንጋር ማለት እዩ። ሰይጣን ከም ሓደ ዓብዪ ከቢድ ነገር ወይ ከዓ ብጣዕሚ ዘፍርሕ ብጣዕሚ ክኾን ዘይኽእል ነገር ገይሩ የርእየና። ምክንያቱ ጥቕሚ ስለ ዝርዳእ እዩ። ኩሉ ግዜ ሰይጣን ሰናይ ነገር ፅቡቕ ነገር ንኸይንገብር ዘኽልክለና እንታይ እዩ ብድሕሪ እቲ ንወስዶ ስጉምቲ ዘሎ ጥቕሚ ስለ ዝርዳእ እዩ ማለት እዩ። ኣብ ኣእምሮና ኮይኑ ንኸይንሳህ ብሕፍረት ይኹን ብምሽምቕቓቕ ይኹን ፅባሕ ፅባሕ ብምባል ይኹን ኩሉ ግዜ ኣብ ስቃይ ክንነብር ኩሉ ግዜ ኣብ ሓጢኣት ንክንነብር ይገብረና ማለት እዩ። ስለዚ ኣብ ሓጢኣት ምንባር ከዓ ምስ ዲያብሎስ ምንባር ማለት እዩ። እግዚኣብሔር ዲያብሎስ ዘለዎ ስፍራ ይርከብን። ስለዚ ኩሉ ግዜ መንፈሳዊ ሂወትና ክድልድል መንፈሳዊ ሂወትና ክጥንክር ምስ ኣምላኽ ዘለና ርክብ ጥንክር እንተኮይኑ ድማ ኩሉ ግዜ ንስሓ ክንከታተል ይግበአና። ምንም ዝኸብድ ነገር የብሉን ማለት እዩ። ንሓጢኣት ምድንጓይ መንፈሳዊ ዕብየት ይኽልክል ይብለና መፅሓፍ። ስለዚ ንሓጢኣት ኩሉ ግዜ ንሕዞ እንተኮይንና ሓደ ብኡ ገይሩ ካሊእ ሓጢኣት እዩ ዝውሰኸና። ነታ ሎሙዓንቲ ዝሰርሕናዮ ሓጢኣት ሎሙዓንቲ ወሲና ነስተኻኽላ እንተኮይንና ግን ንስሓ እንተኮይንና ግን ናብ ሓድሽ ስጋ ናብ ሓድሽ መንፈስ ናብ ሓድሽ ኣካልና ንምለስ ዘለና ማለት እዩ። ስለዚ በዚ ድማ ንሰይጣን ንስዕሮ ሂወትና ምስ እግዚኣብሔር ዘለና ርክብ ድማ ይድልድል ማለት እዩ። ሰሎሙን እንታይ ይብል ሓጢኣቱ ዝሓብእ ኣይለምዕን ይብል ማለት እዩ። ስለዚ ሰብ ምልማዕ ማለት ያው ምፅዳቕ ማለት እዩ። ሰብ ተዘይፀዲቑ ብስጋን ብነፍስን ክለምዕ ኣይኽእልን። ለሚዑ ፍረ ክበፅሕ ኣይኽእልን ኣብ ፍረ ክበፅሕ ኣይኽእልን ማለት እዩና እቲ ናብ ፍረ ከብፅሐና ዝኽእል እቲ ናብ ልምላሜ ከብፅሐና ዝኽእል እንታይ እዩ ሓጢኣትካ ንካህን ምንጋር ማለት እዩ። ኣምላኽ እኳ ብቸርነቱ እዚ ዝኣክል ፀጋ ደቂ ሰባት ኣምላኽ ዝሃበና ፀጋ ይነስተውዕልን። ስለዚ ኣብ ኦሪት ዝነበረ ንስሓ ይነበረን። ሓደ ሰብ ሓጢኣት ክሰርሕ ከሎ ለምፂ ይወፆ፣ ሓደ ሰብ ሓጢኣት ክብድል ከሎ መቕዘፍቲ ይወርዶ ማለት ተደጋጋሚ መቕዘፍታት ንሪኢና ካብ መጀመርያ ዘፍጥረት መፅሓፍ ቅዱስ ክነንብብ ከለና ኣብ ምድሪ ብዙሓት እግዚኣብሔር ኣምላኽ ዝፈረደሎም ነገራት ነይሮም እና ኣብዚ ዘመነ ምሕረት ግን ኣምላኽ ነገራት ኩሉ ብቸርነቱ ያው ንስሓ ዝብል ዓብዪ ፀጋ ሂብና ማለት እዩ። ስለዚ እዚ ዝተዋህበና ዓብዪ ፀጋ ክንጥቀመሉ
ይግበአና ማለት እዩ ያው ትራብዓይ ድማ ጾም ከም ክፋል ህይወትካ ምግባር ጾም ከም ክፋል ህይወትካ ምግባር ምክንያቱ ጾም ማለት ማቴዎስ ወንጌል ምዕራፍ 17 ቁጥሪ 21 ክንርኢ ከለና እዚ ዓይነት ግን ብጸሎትን ብጾምን እንተዘይኮይኑ ብኻሊእ ክወፅእ ከም ዘይኽእል ይነግሮም ማለት እዩ ምክንያቱ ጾም ስጋዊ ድልየት የድክም መንፈስ ድማ ይሐይል መንፈሳውነትና እዚ ታሪክ እዚ ንረኽቦ ኣብ ማቴዎስ ወንጌል ምዕራፍ 17 ዘሎ ታሪክ ማለት እዩ ሃዋርያት ብስም ኢየሱስ ተበሉ እቲ ዝነበረ ጋይነን ክወፅእ ይከኣለን ካብ መጨረሻ ጎይታና መድሓኒትና ኢየሱስ ክርስቶስ ነቲ ጋይነን ገሲጹ ብፅዎ ካብኡ ንሕና ክነውፅኦ ዘይከኣልና ስለምንታይ ኢሎም ምስ ጠየቕዎ እዚ ነገር ግን ብዘይ ጾሙን ብዘይ ጸሎትን ክኸውን ኣይኽእልን ስለዚ ናይ ጾሙን ናይ ጸሎትን ሓይሊ ክርዳእ ይግበአና ማለት እዩ ጾም ንጾም እንተኮይንና ንሰይጣን ንዲያብሎስ ክንገዝኦ ክነንበርክኾ ከነውፅኦ ክንእዝዞ ከም ንኽእል ክንርዳእ ይግበአና ያው እዚ እውን ያው ብንእሽተይ ምጅማር ማለት እዩ ጾም ክንብል ከለና ኤንዌይስ ዝኾነ ዓይነት መንፈሳዊ ምንቅስቃስ ብስምዒት ክንኣቱ የብልናን ብልምምድ ማለት እዩ ኮነ ኢሉ ሰይጣን ናብ ስምዒት እትዩ ናብ ዓብዪ ነገር የእትየና ካብኡ ናብ ዘይንኽእሎ ጣጣ እትዩ ፈፂምና ክንወፅን ክንወድቕን ይገብረና ማለት እዩ ዝኾነ ቦ እንታይ ይብል ሰይጣን ክስካብ ላዕሊ ትወፅእ ጥቕሉ ይርአካ ዘይምጥነካ ወፃፃ ማለት እዩ ካብኡ ብላዕሊ ምስ በፃሕካ ካብቲ ላዕሊ ይደፍአካ ማለት እዩ ሕማቕ ሰብ ከም ማለት እዩ ፀላኢኻ ቅትለካ ትደልዩ ናብ ዝኾነ ብራኸ ስፊልካ ክትወፅእ ይርአካ መጨረሻ ላይ ግን ካብቲ በሪኽ ክደፍአካ ከሎ ወይ ትስበርኻ ወይ ትሞትኻ ማለት እዩ እና ዲያብሎስ እውን ከምኡ እዩ ንዓና ዘይምጥንና መንፈሳዊ ኣካይዳ ክንከይድ ከለና ስቑኢሉ ይጥምተና ስቑኢሉ ይዘርየና ብዝኾነ ደረጃ ምስ በፅሕና ግን ብከቢድ ፈተና ብምምፃእ ዳግም ናብቲ መንፈሳዊ ሂወት ንሱ ንሓስብ ካብ ዘይንኽእል ክገብረና ይኽእል እዩ ማለት እዩ ስለዚ እንታይ ክብል ደለየ ጾም ክንብል ከለና እውን ብንእሽተይ ምጅማር ማለት እዩ ሂወትና ናይ ሰብ ሂወት በብንእሽተይ እዩ ዝለምድ ስለዚ ብንእሽተይ ንጀምር ኣውፂሉ ድማ ናብቲ ዝዓበየ ናይ ቦታት ጾም ንበፅሕ ማለት እዩ እቲ ሓምሻይ ድማ ናይ ምስጋና ልምዲ ምህላው ይብል ማለት እዩ ቀዳማይ ተሰሎንቄ ምዕራፍ 5 ቁጥሪ 18 እንታይ ይብል ፈቃድ ኣምላኽ ብክርስቶስ ኢየሱስ እዩ እሞ ብኩሉ ኣመስግኑ ማለት እዩ ያው ኣብዚ ብኩሉ ኣመስግኑ ክብለና ከሎ ክጥዕመና ከሎ ክምችወና ከሎ ጥራሕ ዘይኮነ ብዘጋጥመና ብዝኾነ ይኹን ዓይነት ሂወት ንኣምላኽ ክነመስግኖ ከለና ካብዚ ዝዓቢ ፀጋ የለን ማለት እዩ ስለዚ ኩሉ ግዜ ኣምላኽ ክነመስግን ይግበአና ዘመርር ሰብ ካብ በረከት ይርሕቕ ኩሉ ግዜ ኣብ ጥቓና ዘሎ ምስትውዓል ንኽእልና ኩሉ ግዜ ዘማርር ሰብ መቸም ይኹን ዝኾነ ዓይነት ፀገሙ ክፍታሕ ይረን ኩሉ ግዜ ናማረረ እዩ ዝነብር ማለት እዩና ምስጋና ልምምድ ዝገበረ ሰብ ግን ያው ኩሉ ግዜ ኣምላኽ ድማ ምስኡ እዩ ማለት እዩ ናቱ ፀገም ኣብ ምፍታሕ ኣምላኽ ኩሉ ግዜ ምስኡ እዩ ማለት እዩ ስለዚ ዘይብልና ነገር እናቆፀርና ካብ ነማርር ዘለውና ነገራት ዘለውና ፀጋታት እናረኣና ከነመስግን ይግበአና ማለት እዩ ከምቲ ሃዋርያው ዝበሎ ጫማ ዘይብለይ ይሓዝን ነይረስ እግሪ ዘይብሎ ምስ ረኣኹ ተፅናዕናዕኹ ይብል ማለት እዩ ስለዚ ምስጋና ኩሉ ግዜ ንኣምላኽ ካብቲ ዘሐጉሶ ነገር ኢና ብዝኾነ ይኹን ምስጋና ንበረከት ማዕፆ ይኸፍት ኣብ ክንዲ ምምራር ተመስገን ምባል ናይ ኣፍካ ልማድ ይኹን ይብል ማለት እዩ ስለዚ ኣፍና ኩሉ ግዜ ምስጋና ከነለማምዶ ይግበአና ማለት እዩ እቲ ሻድሻይ ግዜ ምስ ኣምላኽ በበይንኻ ምሕላፍ ማለት ማቴዎስ ወንጌል ምዕራፍ 6 ቁጥሪ 6 እንታይ ይብል ንስኻ ግና ናብ ቤትካ እትዎ ይብል ማለት እዩ ስለዚ ኩሉ ግዜ ክጨንቀና ከሎ ኩሉ ግዜ መዓልታዊ ተመስጦ ክህልወና ኣለዎ ማለት እዩ ዝኾነ ግዜ ፈሊና ምስ ኣምላኽ ጥራሕ ንራኸበላ ምስ ኣምላኽ ጥራሕ ነውግዕላ ምስ ርእስና ንዘራረበላ ዝኾነ ሰዓት ክትህሉ ይግባእ ማለት እዩ ጎይታና መድሓኒትና ኢየሱስ ክርስቶስ ያው ንሕና ክንገብሮ ዝግበአና እዩ ኩሉ ግዜ ኣብ ሂወቱ 3 ዓመትን
6 ወርሕን ከስተምር ከሎ 3 ዓመት ዝኣክል ከስተምር ከሎ ክንገብሮ ዝግበአና እሱ ገይርዎ ስለዚ መጀመርያ ብምንታይ ገይሩ ናብ በረኻ ይወፅዩ 40 መዓልትን 40 ለይትን ጾመሉ ማለት እዩ ስለዚ ኩሉ ግዜ ናብ በረኻ ምምፃእ ማለት ናብ ጽሙዋ ምምፃእ ማለት እዩ ናይ ጽሙና ግዜ ምሃብ ነብስኻ ናይ ጽሙና ግዜ ክበሃል ከሎ ምስ ኣምላኽ ትረኽቦ ርክብ ማለት እዩ ነብስኻ ስጋኻ ምስ ኣምላኽ ሰለስቲኻ ተውግዕሉ ሰለስቲኻ ትራኸበሉ ነገር ክትፈጥር ኣለካ ስለዚ ቢያንስ ኣብ መዓልቲ ካብ 10 እስካብ 20 ደቂቓ ዘለዉ ሰዓታት ከምዚ ዓይነት ልምዲ ክህልወና ይግባእ ማለት እዩ ናብ ቤተክርስትያን ክኾን ይኽእል ንበይና ማለት እዩ ንበይና ምስ ነብስና ክንነጋገር ምስ ኣምላኽና ክነውግዕ ይግበአና ማለት እዩ ስለዚ ኩሉ ግዜ ካብ 10 እስካብ 20 ደቂቓ ከምዚ ዓይነት ልማድ እንተጌርና ያው መንፈሳዊ ህይወትና ክንረክብ ንኽእል ስጋዊ ዝኾነ ነገራትና እውን ክንረክብ ንኽእል ማለት እዩ በቲ በቲ ንነብስኻ ግዜ መሃብ እዞም መንፈሳውያን ልማዳት ቀለልቲ ይመስሉ ግና ኣብ ህይወትካ ዓብዪ ለውጢ ከምጽኡ ይኽእሉ እዮም ሎሚ ሓደ ልምዲ ምረጽ እሞ ጀምር ኣብ ሓደ መዓልቲ ዘይኮነ በብቕሩብ ህይወትካ ክቕየር ክትርኢ ኢኻ እቲ ኣብ ህይወትካ ክትጅምሮ ዝደለኻ ልምዲ ኣብ ኮመንት ጻሓፉ ሳብስክራይብ ብምግባር ድማ ናይ ሄብሮን ኣጋፔ ቤተሰብ ንኹን ቀጻሊ ብኻሊእ መደብ ክንረኸብና ናይ ኣምላኽ ምሕረትን ጸጋን ሰላምን ምስ ኩላትና ይኹን ሰላም